በወቅቱ ነጌታቸው አሰፋ ልጆቹ ወደ አዲስ አበባ ይምጡ ብሎ ጥያቄ አቅርቦ ነበር ለክልሉ መንግስት። እንዴ ነበር ሂደቱ? ማይ ዌይ ኦር ዘ ሃይዌይ የሚባል ነገር አይሰራም ኢትዮጵያ ውስጥ። ይህን አውቀን ኮምፕሮማይዝድ የሆነ መንገድ ለፈልገን ለማግኘት በጋራ በዛ የተቃኘ የፖለቲካ ሀሳብ ይዘን ስንመጣ ለሁላችንም ዊን ዊን የሆነ ሁሉንም አሸናፊ ማድረግ የሚችል የፖለቲካ ስነ ምህዳር መፈጠር ይችላል። ለዚህ ነው በሚገባው ተሆነ የማይናገሩት ሲሉ ሰማል። ምን አሉነት ነው? አብን ውስጥ የነበረው ትርምስ 2014-15 የምታስታውስ ከሆነ በከፍተኛ ሁኔታ የተፈተንበት ጊዜ ያ ነው። ይሄን ለማለፍ ምንድነው ማድረግ ያለባችሁ? ጥያቄ ካለ ጠይቃለህ፣ ካልጠየቅን አትጠይቁ ተብለን አይደለም። ወይ የቀረበው ኢሹ ያስማማናል ማለት ነው፣ ወይ ጥያቄ የለኝም ማለት ነው። በነጻነት ስራችን ሰርተናል። እዚህ ላይ ምንም እንዲህ ነው የምለው ነገር የለም። ስራችን በነጻነት ሰርተናል። ጣልቃ ገብነት የለም። ይህንም በደንብ ያለ ይሉኝታ መናገር ፈልጋለሁ። እነኚህ ምርር አድርጎ የህዝብ ድምጽ ሆኖ መናገር አይገባም ወይ? አንዳንድ ኃይሎች አሜሪካ ውስጥ ያሉ ከሌ ማለት አልፈልግም፣ የቆየ የፖለቲካ ተሳትፎ የነበራቸው በመንግስት ላይ ያኮረፉ ኃይሎች እዚህ ድረስ ትስስር አድርገዋል። መንግስት ውስጥ ያሉ ሰዎች፣ እኛ ውስጥ ያሉ ሰዎች ትስስር አድርገዋል። ጉዳዩ ከፍ ያለ መሆኑ ተረዳን። ድልታይ ጥንካሬያችሁ ምን ላይ ነው? ምን ያህል ዝግጅት እያደረጋችሁ ነው? እኔ ብቻ ነኝ ጥያቄ ያለኝ፣ እኔ ብቻ ነኝ መደመጥ ያለብኝ እኔ ነኝ። ሌላውን አላዳምጥም የምንል ከሆነ አንደኛ የህዝባችንን ሀቀኛ የሆኑ ጥያቄዎችን እንዳይደመጡ ያደርጋቸዋል። ሁለተኛ ሀሳቢው በራሱ የኢትዮጵያ ነባራዊ ሁኔታ በቅጡ የተረዳ አይሆንም። በእኛ ውስጥ ከፍተኛ የሆነ እረፍት የለሽ ጉዞ እንድናደርግ፣ ከውስጥ እንድንናጋ፣ በየዕለቱ አጀንዳ እንዲፈጠርብን የሚያደርጉ ኃይሎች ነበሩ ከውስጣችን። ከምንሰማቸው ጥሮች ባሻገር ምን የተፈጸሙ ነው? ጸረ የሆነ የምርጫ ሂደት መኖር አለበት። ያንን ማስቻል አለበት መንግስትም ህዝቡም ሁላችንም። እዚህ ጋር ያለዋችሁ ገማ ከኔ የተሻለ ብዬ አስባለሁ። ምን መደረግ አለበት ይላል? እኛ የማናውቀው ኃይል፣ እኛ ጋር ግንኙነት የሌለው ኃይል በጀርባ መጥቶ ድርጅታችን ግን ሲቀማን ዝም ብለን ልናይ አንችልም። ስለዚህ ትግል ማድረግ መቻል ነበረብን። ትግል አድርገናል። ወደ ኢኖቬሽን ጉዳዮች፣ ወደ ቴክኖሎጂ ጉዳዮች ከማለፋችን በፊት አሁን ይሄን እነርሱ የምናወራበት ወቅት ላይ ሰሞን ላይ ሰፋ ያለ ኃይል ወደ ሰላማዊ አማራጭ በተደራጀ መልኩ እየመጣ ነው። ትልቅ እርምጃ ነው። ተስፋ ሰጪ ነው። ቀጣዩ ምርጫ እያሰብን ሁሉም ወገን ለህዝብ ምርጫ ራሱ ዝግጁ የሚያደርግበትና ወደ ጠረጴዛ መጥቶ ህዝብ ይዳኘን ወደሚል መድረክ እንዲመጣ መልእክት ማሳለፊያ ጊዜ ነው ብዬ አስባለሁ። ይሄ ሰዓት ልክ ነው። ለነገሮች ሁሉ መገምገሚያ መሆን ያለበት ህዝባችን አሁን ያለበት ሁኔታ ነው። የመሰላቸው ትላንት በጎ ኃይል፣ በጎ አሰላለፍ፣ ሀገራዊ መንግስታዊ አሰላለፍ ውስጥ የነበሩ፣ ህዝባዊ አሰላለፍ ውስጥ የነበሩ፣ አሁን ሌላ አሰላለፍ ውስጥ ያሉ ወንድሞቻችን፣ ትላንት ንጽህና የነበራቸው የምናውቃቸው ወንድሞቻችን አሉ። አጀንዳ ይዘው ትላንትም ጀምሮ ሌላ የፖለቲካ አጀንዳ ይዘው ኢትዮጵያ ውስጥ ወያኔ ለመመለስም ሊሆን ይችላል ዋትኤቨር አማራ ክልልን አተራምሰን መውሰድ አለብን ይሉ የነበሩ ኃይሎችም ሆይቨር ዞሮ ዛሬ ላይ ማየት ያለባቸው በህዝቡ የደረሰው ሰቆቃ ነው። በጣም ጥልቅና ሰፊ ነው። በጣም ጥልቅና ሰፊ ነውና ተሻጋሪም ነው። የሚያሳስበኝ አሁን ላይ የሆነው ብቻ ሳይሆን ደም መቃባቱ፣ ህጻናት ከትምህርት ገበታቸው ላይ ርቀው መቆየታቸው፣ ይሄ በጣም በጣም ያሳስበኛል። ነገ ላይ ምን ሁኔታ ነው የሚፈጠረው? ይሄ ነው ሰላም እንድንሻ፣ የተሻለ ሁኔታ እንዲፈጠር እንድንሻ የሚያደርገን ይሄ ነው። ህዝቡ ላይ የደረሰው ነገር በጣም ጥልቅ ነው። ስለዚህ የክልሉ መንግስት የሚያደርጋቸውን ጥረቶች እናደንቃለን። ነገሮች በንግግር ተፈተው የታጠቁ ኃይሎች ወደ ማህበረሰባቸው እንዲመለሱ መደረግ አለበት። የታጠቁ ኃይሎችም የህወሓትን የሻዕቢያን ታሪካዊ ሚና ማስታወስ መቻል አለባቸው። በመሰረቱ ፍላጎታቸው ምንድነው? ፍሮም ኤ እስካሁን ድረስ ይህንን ማወቅ መቻል አለባቸው። እነዚህ ኃይሎች ጋር ተሆኖ የምትጸና ኢትዮጵያ የለችም፣ የምትሻል ኢትዮጵያ የለችም። እልክ ውስጥ የገቡ ወንድሞችም በንግግር የተሻለ ሁኔታ ለህዝባችን እንዲፈጠር ሰላማዊ ትግል እያደረግን እንቀጥላለን።
መደረግ አለበት። ህዝባችን ግን ሌጂቲሜት የሆኑ ጥያቄዎች አሉት። ሌጂቲሜት የሆኑ መደመጥ ያለባቸው መድረክ ማግኘት ያለባቸው ጥያቄዎች አሉት። አሁን አቴንሽን ሁሉ እዛ ላይ ስለሆነ ትኩረት ሁሉ እዛ ላይ ስለሆነ የህዝባችን ጥያቄዎች የተረሱ እስኪመስል ድረስ ሁኔታዎች ተፈጥረዋል። አሁን ያለ ማለት ነገ ይኖራል ማለት አይደለም። የህዝቡ ጥያቄዎች ሌጂቲሜት የሆኑ ጥያቄዎች መመለስ አለባቸው። ህዝብ ጥያቄው ካልተመለሰ ሁሌም በእንደዚህ አይነት ሁኔታ መቀጠሉ እድል እንዲፈጠርለት ያደርጋልና ይሄ መሆን የለበትም። ጥያቄ ህዝባችን አለ ስንል ደግሞ ሌላውም ህዝብ ጥያቄ አለው። ስለዚህ ትክክለኛው መድረክ የምክክር ኮሚሽን ነው። ያንን ወደ እውነታ እንዲለወጥ ሁሉም አካል ድጋፍ ማድረግ አለበት። ኮምፕሮማይዝድ የሆነ ትሩዝ መደረስ አለበት። ሀገራዊ እውነታ ማለት ይሄ ነው። ኮምፕሮማይዝድ የሆነ ሁኔታ መፈጠር መቻል አለበት። ያ እንዲሆን ከወዲሁ መንግስት የጀመረውን ጥረት የክልሉ መንግስትም የጀመረውን ጥረት አጠናክሮ ቀጥሎ ለምርጫው አስቻይ ሁኔታ በአንጻራዊነት ተፈጥሮ ምርጫ ተደርጎ የተሻለ ነገር መፈጠር አለበት እና ብልጽግና መምጣት አለበት። ኢትዮጵያ ውስጥ ልማት መምጣት አለበት። ሰላም መስፈን አለበት። ህጻናት ትምህርት ቤት ደርሰው ተምረው መምጣትና የተሻለ እውነት የተሻለ ነገር እንዲፈጠር መሻታቸውን ያልተቀሙ ህጻናት መኖር አለባቸው። ገበሬ በሰላም ወጥቶ መግባት አለበት። ነጋዴ መነገድ አለበት። አማራ ክልል ላይ አሁን የግብር ፎይታ እንኳን አላገኘም ነጋዴው። በጣም ብዙ ድርብርብ የሆነ ጂኦፓርዲ ነው ህዝቡ ላይ የደረሰው። የግብር ፎይታ ማይኖረውምና ብዙ ምስቅልቅል ውስጥ ገብቷል። ይሄ እንዲፈጠር አንጻራዊ የሆነ የምርጫ ሂደት መኖር አለበት። ያንን ማስቻል አለበት መንግስትም ህዝቡም ሁላችንም። ስለዚህ ለዚህ ሁላችንም ተባባሪ እንድንሆን ለማለት ነው። አንዳንድ ሰዎች በርከት ያሉ የአማራ ሊቃን የፖለቲካ ፓርቲ አመራሮችም አባላትም መሬት ላይ ያለውን ሁኔታ በሚገባ ገልጸው ተግሳጽም ምክርም ለማስተላለፍ ብዙ የማይደፍሩት ዘመዶቻቸው ወይ ደግሞ ወላጆቻቸው ላይ ካውንተር ይፈጸማል፣ ለዚህ ነው በሚገባው ተሆን የማይናገሩት ሲሉ ሰማለሁ። ምን አሉነት ነው? አይ ሰው ለህዝብ ይጠቅማል ችግሩን አንደርማይን አላረግም አንፎርቹኔት ዞሮ ግን የምናምንበት ሀሳብ እስከሆነ ድረስ በተቻለ መጠን ለሁሉም አካል አሁን እኮ አንዱን አካል እየወቀስን አለ የምንወቅሰው ኃይል በተለየ ሌላው ነው። ከዛ በመለስ ያለው በንግግር ይፈታል። ቅድም እኮ አልኩኝ የተለየ ኃጢአት የለበሰ የተለየ ጭቃ የተቀባ ኃይል አይደለም ያለው። ከወያኔ በላይ ኃጢአት ያለው በህዝባችን ላይ ጥፋት የፈጸመ ኃይል የለም። ከዛ በመለስ ያለው ኢትስ ፖሲብል በሰላም በንግግር መፍትሄ ማምጣት ይችላል። ስለዚህ በሩ እስከ መጨረሻ ሊዘጋበት አይገባምና እስከዛ ድረስ ሰላም እንዲመጣ መሰራት መቻል አለበት። ያልካቸው ልሂቃንም በዚህ ልክ ድምጽ መሆን አለባቸው። ለህዝባቸው ጥረት ማድረግ አለባቸው። ቻሌንጆቹን አንደርማይን አላረግም፣ ግን እሱ ብቻ ከሆነ ስንፍናም እንዳይሆን መደረግ ያለበትም ማድረግ አለብን። ለሁሉም አካል ጥሪ ማድረግ እኮ ነው። ሰላም ይምጣ ንግግር ይኑር ማለት እኮ ያኛውን እንትን መውቀስ ወይ ማንቋሸሽ እኮ አይደለም። የነበራቸውን ታሪካዊ ሚና በህልውና ትግል ውስጥ የነበራቸው ሚና ሪስፔክት እናደርጋለን። በመሰረቱ ሪኮግናይዝ እናደርጋለን። መስዋዕትነት ተከፍሏል። ብዙ ወንድሞቻችን ጓዶቻችን አጥተናል በዛ ሂደት ውስጥ። ያንን ሁሌም ቢሆን ክብር የምንሰጠው ነው። ከዛ በኋላ ደግሞ በተፈጠረ ቀውስ ውስጥ ተጣልፎ ይገባም አለ፣ በልክ ይገባል። የህዝባችን ጥያቄ መድረክ አላገኘም ብሎ ይገባል። ይሄንን በማስረዳት ነው የምንሰበስበው። እንደወጣ ህቅር ልንለው አንችልምና የሚፈጸሙ ተግባራት ግን የዓላማ ያለው ትግል ላይ የተሰማራ ኃይል የሚፈጽማቸው የማይመስሉ ነገሮች ብዙ አሉ። የህዝብ መገልገያዎች ማውደም፣ ሲቪሊያንን መጉዳት፣ መምህራን፣ ተማሪዎች ላይ የሚፈጸሙ ተግባራት አሁን ባለው መልኩ ካራክተራይዝ የሚደረጉ አይደሉም። እነኚህ ምርር አድርጎ የህዝብ ድምጽ ሆኖ መናገር አይገባም ወይ? ህዝቡ ይህን ያልሰው ቃል ሊከፍል ይገባል ወይ? እየደረሰ ያለ ጉዳት ከምንገልጸው በላይ ነው። ይረዱታል ያስባሉ እርሶ? ይሄ እየደረሰ ያለ ይሄ እንዳይደርስ ማድረግ የህልውና ጉዳይ ነው። ህዝባችን ህልውናውን እያሳጣን የሚፈጸም ትግል የለምና ወደ ሰላም እንምጣ ብሎ ጮክ ብሎ መናገር ላይ ችግሩን ይመጥን ድምጸት እንሰማለን ማለት ነው። መኖር አለበት። የሁላችንም ኃላፊነት
ሊሆን ይገባል። ይሄ እንዲሆን መድረኮች እንዲፈጠሩ ጥረት እናደርጋለን። የጀመርናቸው ጥረቶች አሉ። ይሄን እናደርጋለን። ሌላው የገለጽከው እንግዲህ ብሩኬ ስርዓት ሲፈርስ የሰው ልጅ ባህሪው ቶማስ ሆብስ የሚባል እንግሊዛዊ ፈላስፋ ስቴት ኦፍ ኔቸር የሚለው ቶት ኤክስፐሪመንት አለ። መንግስት ባይኖር፣ ህግ ቢፈርስ፣ ስርዓት ቢፈርስ የሰው ልጅ ህይወቱ ምን ይመስላል፣ ኔክስት ዴይ ላይ ምን አይነት ህይወት ነው የሚኖረው የሚለውን ምን ሊሆን ይችላል ብሎ አንድ ቶት ኤክስፐሪመንት አካሂዷልና የሰውን ልጅ አሁን ያለውን መልክ እንዲላበስ ስርዓት ውስጥ የገባ ፍጡር እንዲሆን ያደረገው ከዴሊበሬሽን በኋላ የመጣ መንግስት ህግ የሚባል ነገር ከተቋቋመ በኋላ የመጣ ባህሪው ነው። ከመንግስት ከስርዓት ውጭ ካረግ ነው ሌላ ባህሪ ነው ኢመርጅ የሚያደርገው። ስለዚህ በአማራ ክልልም ከአማራ ክልል ውጭ ኦሮሚያም ውስጥ ስርዓት ወይ በሌለበት ወይ ደግሞ በሳሳበት አካባቢ ላይ የሚሆኑ ነገሮች ኤቭሪዌር እንደዛ ነው የሚሆነው። ስለዚህ ከዚህም አንጻር እንዳለ ለዛም ነው አስቻይ ሁኔታ ቶሎ ይፈጠር ምናምን ነው። ይሄም ሁኔታ እንዳይቀጥል ከመፈለግም ሁኔታ ነው። ኢትስ አንፎርቹኔት፣ ያሳዝናል። ዞሮ ዞሮ ይሄም ቢሆን ለህዝባችን ድምጽ መሆን፣ ሰላም እንዲፈጠር ደግሞ መንግስትን አጂቴት ማድረግ፣ መግፋት፣ መወትወት የመንግስትም ጥረት አካል ሆነን ያን ደግፈን መሳተፍ ይጠበቅብናል። ዞሮ ዞሮ ህዝቡ በዚህ ሊዘልቅ ስለማይችል ሰላም መስፈን አለበት። ሰላም እንዲሰፍን ደግሞ ማናቸውም በሮች መከፈት አለባቸው። መንግስት ይሄን ማረጋገጥ አለበት። ህዝቡ ይሄን ማገዝ መደገፍ አለበት። ይሄ እንዲሆን ጥሪ ማድረግ አለበት እንጂ ዝም ብሎ የሚዘልቅ መቋጫ የሌለው የሚመስል የእርስ በርስ ግጭት ውስጥ መዝለቅ የለብን ነው። እንግዲህ ያለፈው 2 አመት ብቻ አይደለም፣ ከህወሓት ጦርነት ጀምሮ ትምህርት ያልተከናወነባቸው ቦታዎች አሉ። ወደ 5 አመት ትምህርት ያልተማሩ ልጆች አሉ። ባለፈው 2 አመት ደግሞ በጣም ሰፍተዋል፣ ዘንድሮን ጨምሮ ማለት 3ኛ አመት። ይሄ በጣም ከባድ የችግር ባክሎግ ነው። በቀላሉ የማይቀረብ ተከታይ ጉዳት የሚያደርስ ነው። በየትኛውም መስፈርት ልጆች ማደግ አለባቸው፣ ሲያርጉ ደግሞ ተማሩ ማደግ አለባቸው። እና እዚህ ጋር ያለዋችሁን ገማ ከኔ የተሻለ ብዬ አስባለሁ። ምን መደረግ አለበት ይላሉ። ስለ አቋርጦት ነው ቀደም ስለ ትምህርት ጀምረው ትምህርት ትላንት አንዳንድ መረጃዎችን ለመውሰድ ጥረት አድርጌ ነበር። ክልሉ ያስጠናው ጥናት አለ። አሁን ያለው ሁኔታ አጠቃላይ ሁለተኛ ደረጃ ላይ ሊኖር ከሚገባው 56% ብቻ ነው አክቲቭ ሆኖ እየተማረ ያለው ሁለተኛ ደረጃ። ሃይ ስኩል ላይ ከመጣን 48% ነው እና ህጻናት ወደ 5 ሚሊዮን ህጻናት ከትምህርት ገበታቸው ውጭ ናቸው። ይሄ የነገ ዜጋ ነው፣ ሁሉንም ሊያሳስብ ይገባል። ሌላ የጠቀስከው ኢቭን ሞር የሚያሳስበው አሁን አለማጣ፣ ኮረም፣ ባላ፣ ዋጃ አካባቢዎች ከወሰድክ ህዝቡ ማንነቴ ይታወቅ ብሎ በየቀኑ ሰልፍ ይወጣ ነበር። ዛሬም ድረስ ያልተቋረጠ ዋጋ እየከፈለ ያለ ህዝብ ነው። ላለፉት 5 አመት ትምህርት የለም፣ ከትምህርት ገበታ ውጭ ሆኖ ነው ያለው እና ራያ አካባቢ ቀደም ባሉት ጊዜ ትምህርትን የግብ የተሻለ ግብ ማሳኪያ አድርጎ ማህበረሰቡ ስለወሰደ የተሻለ ልሂቅ የተፈጠረበት አካባቢ ነው ብንል ማጋነን አይደለም። ብዙ የተማሩ ልጆች ወጥተውበታል። በተለያየ ዓለም ከፍ ያለ ኃላፊነት አሱ የሚያደርጉ በሀገራቸውም በእኛም በሀገራችን ፖለቲካ የተሻለ የፖለቲካ ተሳትፎ የሚያደርጉ የተሻለ ሲቪል ሰርቪስ ውስጥ አስተዋጽኦ የሚያደርግ ልሂቅ የተፈጠረበት አካባቢ ነበር። አሁን ላይ ደግሞ ያንን የሚያጣፋ ነገ ላይ በጣም አሳሳቢ ሁኔታ የሚፈጥር ላለፉት 5 አመት ህጻናት የማይማሩበት እረፍት የለሽ የሆነ ሁኔታ ነው የተፈጠረው። አልተደመጠም፣ አይደመጥም። ህዝብ ነው፣ አፍተር ኦል በቃ ህዝብ ነው፣ ኢንድ ነው። መፈክር ይዞ አደባባይ ወጥቶ ደረቱን ለጥይት ሰጥቶ ማንነቴ ይከበር ብሎ ሰልፍ ይወጣል። ያንን አዳምጦ የፖለቲካ ምላሽ እንዲያገኝ ስራ መሰራት አለበት። ምልክቶች መኖር አለባቸው። በአንዴ መፍትሄ አይመጣም፣ ሂደት ይጠይቃል። አንዳንዱ የፖለቲካ ውሳኔ ነው የሚሆነው፣ አንዳንዱ አድሚኒስትሬቲቭሊ የሚፈታ ጉዳይ ይኖራል።
ያን እንኳ በቂ ምልክት የማይሰጡ ሁኔታዎች ናቸው ያሉትና ጨርሶ የተረሳ ማህበረሰብ ይመስላል። በጣም ያሳስባል። ለኛ ደግሞ በጣም ያሳስበናል። ይሄ እና ያልከው ፔን በጣም ጥልቅ ነው። ጄኔሬሽን ነው እየመከነ ያለውና ወጣቱ ወደ አረብ ሀገር በባህር ይሄዳል። ባህር ውስጥ የሚሞተው በጣም ብዙ ነው። አረብ ሀገር የሚንገላታው በጣም ብዙ ነውና አንድ ማህበረሰብ እንደ ማህበረሰብ በዚህ ደረጃ ዋጋ ሲከፍል የመጨረሻውን ግፍት እየቀመሰ ያለውም የአካባቢ ማህበረሰብ ነው ብዬ ይሰማኛል። ለዛና ኢትስ አንፎርቹኔት በደንብ የታወቀም የተደመጠም ስለማይመስለኝ ያ ሁሉ ጥሩ ስሜት አይፈጥርም እውነት ለመናገር እና ይሄ ነው ትውልድን ከትምህርት መክታት ኢሚዲየትም ወዳዊም የሆነ ዘላቂም የሆነ ራሽናል ሊሰጠው የማይችል አስቸጋሪ ጉዳይ ይመስለኛል። የሰለጠነ ማህበረሰብ በመረጃ የሚወስን ዲሞክራሲ ስርዓት ግብዓት የሚሆን ህብረተሰብ ለመፍጠር ትምህርት ወሳኝ ነው። ትምህርትን ማስፋት የስርዓት ግንባታ አካል ነው። ዜጎችን ኮትኩቶ ማሳደግ የስርዓት ግንባታ አካል ነው። ዘመናዊ ህብረተሰብ መፍጠር የስርዓት ግንባታ አካል ነው። በየትኛውም ሁኔታ ውስጥ ሰው ሆኖ መማር አለበት እና በዚህ ደረጃ መልእክት መስተላለፍ ያለበት ይመስለኛል። ይህን ካልን ወደ ተቋማዊ ጉዳይ እናብራ። ጥሩ እንግዲህ ዶክተር ኢኖቬሽንና ቴክኖሎጂ ሚኒስትር መስሪያ ቤት እየመሩ ነው ያሉት። ዘመናችን የቴክኖሎጂ ነው። የቴክኖሎጂ ግስጋሴ ነገን መተንበይ በሚያስችል ደረጃ ፖለቲካንም ኢኮኖሚንም ይወስናል። ወደፊት የህብረተሰብ ቅርጽን ይወስናል፣ እስከ ሞት ይደርሳል ተብሎ የሚታሰብበት ጊዜ ነው። ሀገራት የትኛውንም ዝግጅት እና ሽቅድድም ማድረግ ካለብን ከቴክኖሎጂ አንጻር ነው ብለው የገቡበት ሂደት ውስጥ ነው የምናየው። የተለጠኑት ሀገራችን ምን ላይ ነች? ይህን የማይተነበይና ሰፊ ዝግጅት የሚጠይቅን የቴክኖሎጂ ዘመን አብሮ ለመቀላቀልና አብሮ ለመጓዝ ከምንሰማቸው ጥረቶች ባሻገር ምን እየተፈጸሙ ነው? አሁን ላይ በርካታ ውጥኖች አሉ፣ ሀገራዊ ውጥኖች። የተገኙ ውጤቶችም ሰፊ ናቸው። በቴክኖሎጂ ወደፊት የተራመደ ሀገርና ማህበረሰብ ኢኮኖሚ አጠቃላይ ለመፍጠር መሰራት ያለባቸው ስራዎች ወይ መሰረታቸው እየተጣለ ነው ወይ ተጥሏል ወይም ደግሞ እየተሰሩ ነው። ይህንን ማለት እችላለሁ። ላለፉት 5 አመታት የተተገበረ የዲጂታል ኢትዮጵያ 2025 ስትራቴጂ ሲፈጸም ቆይቶ ብዙ ውጤቶች አምጥቶ አሁን ላይ ክሎዥር ላይ ነው ያለው። በካቢኔ ያጸደቅ ነው ኢንዶርስ ያደረግ ነው የ2030 ስትራቴጂ አለ፣ የዲጂታል ትራንስፎርሜሽን ስትራቴጂ። ይህን ስንተገብር ደግሞ በቀጣይ 5 አመታት አሁን ካለንበት አጠቃላይ የቴክኖሎጂ እና የዲጂታላይዜሽን ቁመና በእጅጉ የተሻለ ወደፊት የተራመደ ሁኔታ መፍጠር የሚያስችል ስትራቴጂ ነው እና የዲጂታል ኢኮኖሚ ለመፍጠር የዲጂታል ሽግግርም ለመፍጠር ዲጂታል ትራንስፎርሜሽን ሀብ እንዲያደርግ የሚያስችሉ ስራዎች ይሰሩ ቆይተዋል። ይህን የምንለካው እንግዲህ በተገነባ ኢንፍራስትራክቸር ነው። ሰፋፊ ኢንፍራስትራክቸሮች፣ መሰረተ ልማቶች ተገንብተዋል። በተለይ ደግሞ በቴሌኮም ኢንዱስትሪው ኢንተርኔት ተደራሽነት፣ የሞባይል ተጠቃሚ ማህበረሰብ ቁጥር፣ የዲጂታል ፔመንት ስርዓቱ በጣም የሰፋበት እና ዲጂታል ኢኮኖሚን ለመፍጠር የሚያስችሉና ሽግግር ነገ ላይ ሀብ እንዲያደርግ የሚያስችሉ መሰረቶች የተጣሉበት ነው። የክህሎት ልማት ደግሞ እንዲፈጠር የኮደርስ ኢኒሼቲቭ 5 ሚሊዮን ኢትዮጵያኖች ኮደርስ ኢኒሼቲቭ ላውንች ተደርጎ ከ2.5 በላይ ዜጎች በዚህ ሂደት ውስጥ ተሳትፎ እያደረጉ ነው። ከዛ ውስጥ 1.5 ሚሊዮን አካባቢ ኦልሬዲ ሰርቲፋይድ ሆነዋል። ዓለም አቀፍ ሰርቲፊኬሽን አግኝተዋል። የዲጂታል ክህሎት ታጥቀዋል። ዲጂታል ኢኮኖሚ ይገነባል ሲባል ኢንፍራስትራክቸሩ ያስፈልጋል። ተቋምና ህግ ማዕቀፍ መኖር አለበት። እነሱ ተፈጥረዋል። ክህሎት መልማት አለበት። ክህሎቱ የለማ ዜጋ መፈጠር አለበት። እሱ ላይ ስራ እየተሰራ ነው። ተቋሞች አሉ። አርቲፊሻል ኢንቴሊጀንስ ኢንስቲትዩት ተፈጥሯል። ስለዚህ ቀጣይ አጠቃላይ ዲጂታሊ ኢንስፓየርድ የሆነ ኢኮኖሚ እንዲፈጠር የሚያስችሉ መሰረቶች ተጥለዋል፣ እየተጣሉ ነው ብዬ ይሰማኛል። ጥሩ ነገር ነው። ትሬንዱ አሁንም ያለው ይሄ ነው ማለት
አሁን ዓለም አቀፍ ትሬንዱን ስናየው ቀደም ባለው ጊዜ አንድ ሀገር አጠቃላይ ኢኮኖሚ መሰረቱን በአንድ ጉዳይ ላይ ብቻ ሊያሳርፍ ይችላል። ነዳጅ የሚሸጥ ከሆነ ነዳጅ በመሸጥ ብቻ ኢኮኖሚውን ሊመሰረት ይችላል ሀገራዊ ኢኮኖሚው። ግን ደግሞ ዘላቂ አይደለም ይሄ። ስለዚህ ኢቭን ነዳጅ ሸጡ የነበሩ ሀገራት ሙሉ ኢኮኖሚያቸው በነዳጅ ተመስሎ የነበሩ ሀገራት አሁን እሱን ዳይቨርሲፋይ ያደርጉ ነው ያልቃል። ስለዚህ በቴክኖሎጂ የታገዘ ቴክኖሎጂ ላይ መሰረት ያደረገ ኢኮኖሚ እንዲፈጠር ሰፊ የሆነ ኢንቨስትመንት ሀገራዊ ኢንቨስትመንት ውስጥ ገብተዋል። የበለጠ ውጤታማ ስራ እንዲሰራ፣ የተሳለጠ ስራ እንዲሰራ፣ የተሻለ ማህበረሰብ እንዲፈጠር፣ የዲጂታል ትራንስፎርሜሽን እንዲፈጠር ለማስቻል ቴክኖሎጂ ሁነኛ መሳሪያ ነው። ስለዚህ እሱን በደንብ አድርጎ ይዞ እንደ ሀገር ፕሮግራም ቀርጾ መስራት ያስፈልጋል። አይ ቲንክ አሁን ጥሩ ዳይሬክሽን ላይ አለን ብዬ መናገር እችላለሁ። በዚህ ረገድ ተቋማችንም ከሌሎች ተቋሞች መንግስታዊ ተቋሞች ጋር ከፕራይቬት ሴክተሩም ጋር በመሆን ሰፊ ስራ እየተሰራ ይገኛል። ጅማሮችና የተሰረዱ ስራዎችን የተለያዩ አካላትም በአዎንታዊ መልኩ ሲያነሱ እንሰማለን። ከዚህ ሀገር ውስጥ ብቻ ሳይሆን የተለያዩ አፍሪካ ወንድሞቻችን በተለያዩ መድረክ ስናገኛቸው እንደውም እንደ ምሳሌ የሚጠቅሱበት ሁኔታም አለ። የ5 ሚሊዮን ኮዲንግ ኢኒሺቲቭስ አሁን ቢያንስ ቋንቋን የሚናገር ወጣት መፍጠር ላይ፣ ቴክኖሎጂ ቋንቋን የሚናገር ወጣት መፍጠር ላይ፣ ኤአይ እንደ ተቋም መመስረት ላይ፣ ኢትዮ ቴሌኮም ላይ ያሉት ኢኒሺቲቮች እና የተለያዩ ተቋማትንም ፔንክ ሲስተሙን ጨምሮ ዲጂታላይዝ ለማድረግ የሚደረጉ ጥረቶች በጣም አዎንታዊ ናቸው። ግን አሁን ወቅቱና ዓለም አቀፍ ሁኔታው ከሚጠብቁ አኳያ ሞር መስራት እንደሚያስፈልግ ደግሞ የሚያስገነዘቡ ጉዳዮች አሉ። ቀጣዩ ዘመን የትምህርት ስርዓትን፣ ግብርናን፣ ማኒፋክቸሪንግን ሁሉ ራዲካሊ ለውጥ የሚችል የቴክኖሎጂ አብዮት ነው እየመጣ ያለውና ከዚህ አንጻር ዝግጁነት ምን ላይ ነው ለማለት ፈልጌ ነው የተነሳሁት። ከሱ ተቋም አኳያ ስመጣ እናንተ ተቋምስ ምን ላይ ነው? እንግዲህ ይህንን ስል አዎንታዊ ብቻ ሳይሆን አንዳንድ ጊዜ አሉታዊ ነገሮችም ሲነሱ ስለምሰማ ነው። ከወዲት አኳያም ተደጋግሞ የሚነሱ ጉዳዮች አሉና ምንጫቸው ምንድን ነው? ምን ላይ ናቸው የሚለውንም እሱ ካገኘሁ ያቀር መጠየቅ የታግባብ ነው ብዬ አስባለሁ። ፕሊዝ እሱ ላይም ትንሽ ማብራሪያ ይሰጥ ብዬ ነው። ምን ለምሳሌ እንትን ብለኝ የኦዲት ግኝቶች ተብለው ፓርላማ የሚነሱ ጉዳዮች አሉ። እሺ አንድ አይደለም 2-3 አመት ላይ በተጋሚ ተነስተዋልና አጥርታችኋል። እንግዲህ ተቋማዊ መሰረቱ ሲጸናና ግልጽነትና ጥያቄነት ሲሰፍንበት ነው ስራ የሚሰራው። ከዚያ አኳያስ ብዙ ማብራት ያለብኝ አይመስለኝም። ታንክ ዩ ብሩኪ ስላነሳው አንድ ወቅት ሚዲያ ላይ ይህን ጉዳይ እንደማወራበት አውቃለሁ። አንድ ወቅት ብዙ ጩኸት የተፈጠረበት ሁኔታ ነበር። ግኝት ባለፈው አመት መድረካችን ላይ የፓርላማ መድረክ ላይ የተቋማችን የኦዲት ሁኔታ በተመለከተ ጥሩ ዜና አይደለም፣ ጥሩ አይደለም። አጠቃላይ የተሰራጨ ሁኔታ ጥሩ አልነበረም። ሶ ያንን ግልጽ ማድረግበት እድል ይሁን ዛሬ ለህዝቡ። ተቋማችን ስለዚህ ማሳት ትክክል ነው ማለት ነው። በጣም ተገቢ ጥያቄ ነው። ማመስገን እፈልጋለሁ። ተቋማችን የኦዲት ፖስቸሩ ጥሩ አይደለም። ጥሩ ሳይሆን ነው የዘለቀው ለብዙ አመት። ጥሩ አይደለም። ምን ላይ ነው ያለው? ስንገባ ምን ላይ ነበር? ምንድናቸው የሚነሱት ኢሹዎች? አሁን ላይ ያለንበት ሁኔታ ምንድነው የሚለውን በደንብ ለአድማጭም ግልጽ ማድረግ ያስፈልጋል። ጮቤ ለረገጠውም ኃይል ማስረዳት ያስፈልጋል። ምንድነው ይሄ ተቋም ጥሩ አይደለም የኦዲት ፖስቸሩ። አሁን የኢኖቬሽንና ቴክኖሎጂ ሚኒስቴር የሚባለው ትላንት ሁለት ሚኒስትሮች ሁለት የነበሩ ሚኒስቴር መስሪያ ቤቶች ተዋህደው የፈጠሩት ነው። ትላንት ሳይንስና ቴክኖሎጂ ይባል ነበር። ክቡር ጠቅላይ ሚኒስትሩ ሚኒስትር ሆነው የመሩት። ከዛ በኋላ እነ ዶክተር ጌታው መኩሪያ እነ ዶክተር አብርሃም በላይ ከዛ በፊትም እነ ወይዘሮ ደሚቱ የመሩት ሚኒስትሪ ኦፍ ሳይንስና ቴክኖሎጂ የሚባለው ነው። ከዛ ውጭ ደግሞ የኢንፎርሜሽን ቴክኖሎጂ ሚኒስቴር የሚባል እና አቶ ደብረጽዮን ዶክተር ደብረጽዮን የመሩት ተቋም ነበር። ያው ታቋለ ኤምሲአይቲ የሚባለው ማለት ነው። ለውጡን ተከትሎ 2010 ዓመተ ምህረት እንዲዋሃዱ ይደረጋል። 2010 ክረምት አካባቢ ሲዋሃዱ ሴትል ማድረግ የነበረባቸውን ጉዳዮች በቅጡ ሴትል አላደረጉም። እንዲሁ በተጣድፎ የተዋሃዱ ይመስለኛል። ያ ነው የሚነገረኝ። ስለዚህ ብዙዎቹ ኦዲት ግኝት ተብሎ የሚመጡት አሁን 500 ሚሊዮን ተብሎ የተነሳ አለ።
ከኤምሲአይቲ የሚመጣ ነው። ተሰብሳቢና ተከፋይ ሆኖ በየአመቱ ኦዲተር በገባ ቁጥር ግኝት ብሎ የሚሄደው ይሄን ነው። በየአመቱ እኔ እንኳን ከመጣው ጊዜ ጀምሮ ማለት ነው። ሶ ተሰብሳቢ ተከፋይ ሂሳቦች አሉ ከኤምሲአይቲ የሚመነጩ ማለት ነው። እኔ ወደ ተቋሙ እንደሄድኩ በመጀመሪያው አመት ላይ የኦዲት ግኝት ሆኖ ሁለተኛው አመት ላይ ሲደገም ይህን ጉዳይ ምንድነው ለመረዳት ሞከርኩኝ። አይመለከተኝም አትል ተቋም ተረክበሃል። ተቋም ስትረከብ ባክሎጉን ጭምር ነው የምትወስደውና አንዱ አውትስታንዲንግ ባለፈው የተሰራጨው እንትን ይሄ ነው። ሁለት ጉዳዮች ማንሳት ፈልጋለሁ። ሶ ኮሚቴ አቋቁመን ዴድላይን እናስቀምጠን ጉዳዮቹን በደንብ ካፕቸር አድርጎ እንዲያስረዳኝ መፍትሄም ሊመጣላቸው የሚችል ከመፍትሄዎቹ ጋር ይዞ እንዲመጣ ለማድረግ ዴድላይን አስቀምጬ ኮሚቴ አቋቁሜ ስምሪት ሰጠሁ። ስለዚህ ያ ኮሚቴ ሰነድ ከግለሰብ ጭምር ሰነድ ተፈላልጎ ትንሽ መመሪያ ያላቸው ሰዎች ስለነበሩ እዛ ውስጥ ተሰብሳቢ ተከፋይ ባለው ጉዳይ ሰነድ አልባ የሆኑ በርካታ ነገሮች ነበሩ። የተቋረጡ ፕሮጀክቶች ነበሩ። የተወሰነ ክፍያ ተፈጽሞላቸው የተወሰነ የሚቀሩ ምናምን እንዲህ አይነት ነገሮች ነበሩ በአግባቡ ያልተዘጉ ማለት ነው። ስለዚህ እነሱ ማለት ነውና ወደ 237 ሚሊዮን የሚሆን ሰነድ ሪትራይቭ ማድረግ ቻለን። ስለዚህ ለፓርላማው ለገንዘብ ሚኒስተር ማሳወቅ መቻል ነበረብንና እሱን ሲግኒፊካንትሊ ሪዲዩስ አደረግን። የቀረውን አሁን ለራይት ኦፍ እንዲሰረዝ ለሚኒስተር ለገንዘብ ሚኒስተር ደብዳቤ ጽፈናል። ስለዚህ አሁን 500 ሚሊዮን የተባለ የሚነሳው ግልጽ ለማድረግ ኤምሲአይቲ ላይ ተሻግሮ ወደኛ የመጣ ሂሳብ ነው። በሌላ አባባል የህወሓት ሊቀመንበር ዶክተር ደብረጽዮን የመሩት ተቋም የነበረውን ግኝት የአብን ሊቀመንበር ነው እኔ ላይ መጥቶ ነው ብዙ ጩኸት የሚፈጥረውና አንዳንዴ ያስቀኛል ምልህ ይሄ አሁን የኦዲት አድራጊውም ባለፈውም የተላለፈው መልእክት ተገቢም አልነበረም እውነት ለመናገር። ሌላ ጉዳይ ባለፈው በጣም አውትስታንዲንግ ሆኖ ከተነሳ ውስጥ ሚኒስተር መስሪያ ቤቱ 2-3 ሰራተኞችን ቀጥሮ ቅጥር ተቀጣሪ ያልሆኑ የማይታወቁ ከሚኒስተር መስሪያ ቤቱ ውስጥ የሌሉ ሰራተኞችን ይሄን ያህል 100,000 ብር ደሞዝ ይከፍላል የሚል በጣም የጮኸ ጉዳይ ነበር። የናኘው መልእክት እኔ የሆኑ ሰዎችን የተቋም ሰዎች ያልሆኑ ግን በወር ምናምን 100,000 ደሞዝ ይከፍላቸዋል እንደማለት ነው። ይሄ ጉዳይ ከዛ በኋላ ነው እኔ ጉዳዩን ለመረዳት የሞከርኩት። ምንድነው ስንል የዲጂታል ትራንስፎርሜሽን ፕሮጀክት የሚባል ነበር። እኔ ከመግባቴ በፊት ተቋቁሞ የነበረ እኔ ከገባው በኋላ ብዙ ያልቆየ ጉዳዩን ጨርሶ የተበተነ ማለት ነውና በዛ ደሞዝ የሚከፈላቸው ግን ሌላ ተቋም አማካሪ ሆነው የሚሰሩ ሰዎች ነበሩ። አማካሪ ሆነው የሚሰሩ የዲጂታል ኢኮኖሚ ግን በእኛ ፕሮጀክት ደሞዝ የሚከፈላቸው ስለዚህ ለሀገራቸው አገልግሎት የሚሰጡ ሰዎች ደሞዛቸው እኛ ጋር ቢሆንም ለሆነ ኦፊስ ግን የምክር አገልግሎት የሚሰሩ ሰራተኞች ይሄ ችግር የለበትም በመሰረቱ። ከዛም ውጭ ድሮ ስቲክ የሚባል ተቋም ነበር። የኢንፎርሜሽን የሳይንስና ቴክኖሎጂ ኢንፎርሜሽን ሴንተር የሚባል እዛ ላይ አማካሪ የነበሩ ሰዎች ደሞዝ ይከፈላቸው ነበር ከኛ ከፕሮጀክቱ ማለት ነው። በእኛ ተቋም ይተዳደር ከነበረው ይሄ ነው ዲስከቨር ማድረግ የቻልኩትና የኦዲት ግኝት አይደለም በመሰረቱ መሆን አልነበረበትም። የመረጃ እጥረት ነው። ስለዚህ ይሄን ክሊር አድርገን ለማሳወቅ ሞክረናል። ግን ያዘንኩት መሰለ ይሄ ጉዳይ የበለጠ ጉዳይ ሆነ። መጨረሻ ላይ የበለጠ ጉዳይ ሆነ። ይሄ ያልኩህ 500 ሚሊዮን የኤምሲአይቲ ጉዳይም የኛ ተቋም ጉዳይ በእኔ አመራር ስር በእኔ አመራር ዘመን ሀፕን ያደረገ የኛ ጉዳይ ሆነ። ይሄ የተለያዩ አካላት አቻ ቆመው አስተጋቡት። ጽንፈኛ ሚዲያዎች አሉ፣ የወያኔ ሚዲያ አፈልቀላጤዎች አሉ። አቻ ሆነው ይሄንን በከፍተኛ ሁኔታ አራገቡት። በዚህ ሂደት ውስጥ የሚከፈል ዋጋ አለ እውነት ለመናገር። ከዛ ውጭ ግን ዞሮ የኦዲት ግኝት ይኖራል። በስራ ሂደት ውስጥ የሚመጣ በኋላ የተማርናቸው የመጡ አሁን አንዳንዶቹ የወሰድናቸው ናቸው። ምንድነው ቀደም ብሎ ከ2009 ዓመተ ምህረት ጀምሮ በጀት እየተከለላቸው የመጡ የፕሮጀክት ስራዎች አሉ።
አዲስ አበባ ላይ ተጀምሮ ከሆነ ወደ ክልል ሲወጡ በጀት ለሰጠው አካል ማሳወቅ አለብህ። የፕሮጀክቱ ፕሮፋይል የሰፋ መሆኑ ስኮፑ የሰፋ መሆኑን። ስለዚህ ሰነድ እያዘጋጀ ለፕላንና ልማት ሚኒስቴርም ለገንዘብ ሚኒስቴርም ለፓርላማ ያሳውቅ መምጣት ነበረብህ። ያ ሳይሆን መጥቷል። እኛ ማስቀጥለ ነው ነበርና ይሄ የተማርንበት ነው። ሰነድ እያዘጋጀን ዶክመንት እያዘጋጀን ለሚመለከተው አካል እየሰጠን ሄደናል። ከዛ መለስ ያለው በጣም ጥሩ የሚባል ስራ ነው። ቱ ቢ ኦነስት ዲቴል መረጃ የለኝም ይሄን የምሞግትበት ያሉትን ነው የምሰማው። ምክንያቱም ያነሳሁት ሚዲያ ላይ ስለወጣ ነው ያነሳሁት እንጂ ፈርዘር ኢንቨስቲጌት ለማድረግ አይደለም ያነሳሁት። ተቋማዊ ጉዳዩን ስለሆነ ያነሳሁት። ወደ ሌላ ጉዳይ ለፍና እንግዲህ ዶክተር በለጠ የአብን ሊቀመንበር ኖት፣ የኢኖቬሽንና ቴክኖሎጂ ሚኒስትር ኖት። መንግስት ኃላፊነት ወስደው እየሰሩ ነው። ከእርሱ ውጭ ሌሎችም እንደዚሁ ከብልጽግና ፓርቲ ውጭ የሆኑ ተፎካካሪ ፓርቲዎች አመራሮች የካቢኔ አባል ሆነው እያገለገሉ ያሉበት ሂደትን እያየን ነው። ይህን ሂደት አንዳንድ ወገኖች የስሙላ አድርገው ሊገልጹ ይታያል። በሌላ በኩል ደግሞ ኢፌክቲቭ የሆነ የመንግስት አመራርን እየፈጠረ ሀሳቦችና ኮሚኒኬት እያደረገ የሚሰራ ሲስተም ነው ተብሎ ሊገለጽ ይችላል። አሁን ይህን የምትነግሩ እናንተ ናችሁ፣ ውስጥ ያላችሁ ሰዎች። እንዴት ነው የምትንቀሳቀሱት? ምን ውጤታማ ናችሁ የሚለው ነገር ቢያብራሩ ደስ ይለኛል። ጥሩ ነው። እኔ በመሰረቱ የመንግስትን እርምጃ ሪኮግናይዝ አደርጋለሁ፣ ዋጋም ሰጠዋለሁ። ቱ ቢ ኦነስት አገሩ የጋራ ነው። የጋራ ስለሆነ በጋራ እድል ወስደን ሚና ብንጫወት የሚለው በጎ ሳቤ ነው፣ መቀጠልም አለበት። ዛሬ ላይ በመጣንበት ሂደት ውስጥ ቻለንጆች አሉ፣ ይኖራሉ። ውጤት አላመጣንም አልልም። በደንብ ስራ ተሰጥቶን ስራ ታምነን ስራ እንድንሰራ ኃላፊነት ተሰጥቶናል። ስራ ስንመራ ቆይተናል። ውጤታማንን አይደለንም ሌላው አካል ቢገመግምና ቢናገር ነው የሚሻለው። እንደዛ ይሻላል ይመስለኛል። ከዛ ውጭ ግን ይስሙላ የተባለው ከምን አንጻር እንደሆነ ስለማይገባኝ እሱ ላይ ብዙ ማለት አልችልም። ግን መንግስት የወሰደውን እርምጃ አደንቃለሁ። የጋራ ሀገር ስለሆነ እድል ለሁሉም ይውሰድ። እኛ እንደ መንግስት ብዙ ወንበር አላገኘንም ማለት ድምጽ የሰጠን ህዝብ የለም ማለት አይደለም። ድምጽ የሰጠን አለ። ፕላስ ደግሞ የተሻለ የዲሞክራሲ ስነ ምህዳር እንዲፈጠር ለወደፊት የመድብለ ፓርቲ ስርዓት እንዲፈጠር ከወዲሁ ኤክስፐሪመንቱ መጀመር አለበት፣ ኤክሰርሳይሱ መጀመር አለበት ብዬ አምናለሁ። ስለዚህ ቀድሞ ቢሆን እኮ ተፎካካሪ ፓርቲ ከምርጫ ማግስት ወይ እስር ቤት ነው ወይ ሀገር ለቆ ሄዷል። ለይስሙላ የሚለው ነገርም የሚመጣው ለዚህ ነው። እኛ በማንኛውም ኢሹ ያው ካቢኔ ላይ እንግዲህ የሚቀርበው የህግ ማዕቀፍ ፖሊሲ፣ ደንብና አዋጅ ነው። ጥያቄ ካለ ጠይቃለህ፣ አትጠይቅ የሚል አካል የለም። ጥያቄ ካለ ጠይቃለህ። ካልጠይቅን አትጠይቁ ተብለን አይደለም። ወይ የቀረበው ኢሹ ያስማማናል ማለት ነው፣ ወይ ጥያቄ የለኝም ማለት ነው። ከዛ ውጭ በነጻነት ስራችን ሰርተናል። እዚህ ላይ ምንም እንዲህ ነው የምለው ነገር የለም። ስራችን በነጻነት ሰርተናል። ጣልቃ ገብነት የለም። ይህንም በደንብ ያለ ይሉኝታ መናገር እፈልጋለሁ። ጥረቱን ደግሞ አፕሪሼት አደርጋለሁ። የተሻለ አልተመቸንም ብለን ነገ ይሄ እንዳይቀጥል ማድረግ የለብንም። ቱ ቢ ኦነስት ቻሌንጅም ካለ ቻሌንጅ ይኖራል፣ ብዙ ቻሌንጆች ይኖራሉ። ያ ቻሌንጅ ግን እንዳንሳተፍ በማድረግ ሂደት ውስጥ ሳይሆን ስራ ሂደት ውስጥ ከተለያዩ አካላት ጋር የተለያየ ፍላጎት ያላቸው በየተቋም ይኖራሉ። እዛ ጋር ቻሌንጆች ይኖራሉ። እኛም እንዳለብን የገዢው ፓርቲ እንትን ቻሌንጆች አሉባቸው ኤቭሪዌር። እሱ ይኖራል። ስለዚህ ያንን ፋይት እያደረግ ናቪጌት እያደረግ የተሻለ ሁኔታ እንዲፈጠር እያደረግ እየወሰንክ መሄድ ነው። ቻሌንጅ የሌለበት ኃላፊነት የለም ዞሮ ዞሮ። ከዛ ውጭ ግን ስራችንን በነጻነት ሰርተናል። ጥረቱንም አፕሪሼት አደርጋለሁ። የጋራ ሀገር ነው ያለን። ትክክለኛው ሀሳብ ይሄ ነው። አይ አሸንፍ ያለውና ብሎ ሁሉንም ጠቅልሎ መውሰድ ይቻል ነበር። ለኛ እድል አለመስጠት ይቻል ነበር። እድል መስጠታቸው የሚያስመሰግን ነው፣ የሚደነቅ ነው። ይሄ መቀጠል መቻል አለበትኝ። በእኛ ብቻ የሚቆም ሳይሆን ነገ ደግሞ ሌሎችም እንደዚሁ እድል እየወሰዱ መቀጠል መቻል አለባቸው። የጋራ ሊደርሺፕ ኤክሰርሳይዝ መደረግ መቻል አለበት። አይ ቲንክ ጥሩ ነገር ነው። ይሄ እንግዲህ አብን የተመሰረተው ሰኔ 2010 ነው እውን የሆነው። ከዛ በፊት ጥረት እንዳለ መገመት ይቻላል። እንዴት ነበር ሂደቱ? እንግዲህ ለውጥ የተረገዘበት የለውጥ ፍላጎት የተረገዘበት ጊዜ ነበር። የህዝብ ትግል በዚህም በዛም የተቀጣጠለበት ነበር። ህዝብ ለውጥ ይፈልግ ነበር በሰዓቱ።
ያን ለውጥ ማቆም አይቻልም ነበር። አንዴ ጉልበቱ የመጣ ነገር ልታቆመው አትችልምና በዛ ሁኔታ የሚገለጽ ነው። ለውጥ መምጣት ነበረበት፣ መምጣት አለበት ብለን ምናምን ሰዎች የተለያየ ሚና አንደርግራውንድ እንንቀሳቀስ ነበር። የተለያየ ስራ ሰርተናል ቱ ቢ ኦነስት። ሶ በዚህ ሂደት ህዝቡ ድምጽ የሚሆነው የፖለቲካ ፓርቲ መመስረት አለብን፣ የአማራ ፓርቲ አልነበረም በሰዓቱ ብለን ያመን የወቅቱ ወጣቶች አሁን እንኳን ሸምግለናል። ተፈላልገን ተገናኝተን ሀሳብ ኮንሶሊዴት ማድረግ መቻል ነበረብን። ገና ከለውጡ ቀደም ብሎ 8 ወር 9 ወር ከዛ በፊት እንቅስቃሴዎች ነበሩ። ስለዚህ 5ም 6ም እየሆን አስቸኳይ ጊዜ አዋጅ ነው፣ በመድረክ መገናኘት አንችልም ወይ እኔ ቤት እንገናኛለን። እኔ ቤት በርካታ መድረኮች አድርገናል። ወይ አንዷ ካፌ ጋር ሻይ ቡና እያልን ግን ሀሳብ ቀስ ብለን በሎሳስ እንለዋወጣለን። በስጋት ውስጥ ነው የነበርነው። መጨረሻ ላይ ይሄ ከ8 ከ9 ወር በኋላ በዛ መቀጠል የለብንም፣ በይፋ ወደ ፓርቲ ምስረታ ውስጥ መግባት አለብን ብለን ወሰን። ግን ደግሞ ይሄንን ሰፋ ባለ ፑል ውይይት ማድረግ የሚያስችለን ሁኔታ አልነበረም፣ ስፔስ አልነበረም። ስፔስ ነው ያጣነው በሰዓቱ፣ ስፔስ አልነበረም። ይሄ እንግዲህ መሰረታዊ ጉዳይ ነው። ሰው ሀሳብ የሚመክርበት መድረክ ካጣ ስፔስ አጣ ነው፣ ሌላ ነገር የለውም። ስለዚህ የት እንሂድ ስንል ባህር ዳር መሄድ አለብን። ባህር ዳር ጣና ላይ ቦት ተከራይተን ሄደን ቦት ላይ ስብሰባ ማድረግ አለብን ብለን አመን። እዛ ላይ መንግስትን አንረብሽም። መንግስትን የረበሽ ነው በአዳራሽ ከሆነ በቃ በዚህ መንገድ ሰላም እንስጥ፣ ለመንግስትም አንረብሽ ብለን ጣና ላይ ቦት ተከራይተን ሄድን። ከዚህ ወደ 8-9 የምንሆን ሄድን። ከደሴ 1-4 ልጆች መጡ፣ እነ የሱፍ ከደብረ ታቦር፣ ከእንጅባራ፣ ከባህር ዳር ልጆች ጆይን አደረጉን። 18 ሆነን ቦት ላይ ወጥተን በጣም ጥልቅ የሆነ ውይይት አካሄድን። በጣም ቃለ ጉባኤ ይዘን ቀጣይ የምንመሰርተው ፓርቲ አጀንዳዎቹ ምንድናቸው? ከአሁን በፊት በጠባብ ውይይት እናደርግ የነበረው አሁን በደንብ ሰፋ ያለ ውይይት አደረግንበት። ማታ ላይ ወደ 1 ሰዓት ተኩል ከቦት ጉዟችን ጨርሰን ልንወርድ አካባቢ በጣም ብዙ ታጣቂ እንዲያፈሙዝ ወድሮ ጠብቀን እጅ ወር ላይ አለን። እየደበደቡ እያዋከቡ ልብሳችን አውልቀን ፊታችን እንደዚህ ሸፍነን በፒካፕ ጭነው ጫማችን አውልቀን ወሰዱን። ከፍተኛ ድብደባ አደረሱብን። ባህር ዳር ወጣ ብሎ አንድ መጋዘን ውስጥ አሳደሩን። በቁማችን እንደዚህ አደረን። በማግስቱ ወደ ከሰዓት ወደ ጣቢያ ሄድን። ከብሔራዊ ደህንነት የመጡ ሰዎች ቪዲዮ ሪከርድ አደረጉን። ቃላችንም ተቀበሉ፣ ወሰዱ። እስር ቤት ጣቢያ 9 ላይ ተጣልን። እንግዲህ በዛ ሂደት ላይ በኋላ አሁን መንግስት ከገባው በኋላ የሰማዋቸው እንትኖች አሉ። የውስጥ መረጃዎች በወቅቱ ነጌታቸው አሰፋ ልጆቹ ወደ አዲስ አበባ ይምጡ ብሎ ጥያቄ አቅርቦ ነበር ለክልሉ መንግስት። ልጆቹ እዚህ ነው ያዝናቸው፣ ጉዳዮቹን እዚህ እናየዋለን ተብሎ አይሆንም ስለተባሉ ብቻ አልመጣንም። ብንመጣ ምን ሀፕን ያደርጋል ዊዶን ነው። ምን ሀፕን እንደሚያደርግ ዛሬ ላይ መናገር አንችልም። ግን ክትል ነበር ማለት ነው። ከዚህ ጀምሮ ዴፊኒትሊ አዎ ከፍተኛ ሙግት አድርገዋል። ልጆቹ ወደዚህ ይምጡ የሚል ውትወት አድርገዋል። ነው ተብለዋል። የለውጥ እንትን ስለነበር ያኔ ህወሓት የቀደመ የማዘዝ ኮማንድ የማድረግ ስልጣኑን ያጣበት የሳሳበት ሁኔታ ሌላው እምቢ ያለበት ጊዜ ስለሆነ በዛ ተአምር የተረፍን ይመስለኛል እንጂ አይ ዶንት ቲንክ ጥሩ አይሆንም። ይሄን አሁን እድል አግኝቻለሁ ለማወቅ። እስር ቤት እያለን ግንቦት 24 በሬዲዮ እዛ ውስጥ በአንድ እንትን ነው የተሰባሰብነው። ሁላችንም 18ታችንም አንድ ክፍል ውስጥ ነው የነበርነው። ስለዚህ ፖለቲካውንም እንከታተል ነበር። እዛ ሆነን ጠቅላይ ሚኒስትሩ ንግግር ሲያደርጉ እዛ ሆነን የሰማነው። ከመጡ በኋላ ብዙ አልቆየንም፣ ወጣን። ከወጣን በኋላ በይፋ አገዘን። በጣም ሰፊ ህዝባዊ ተቀባይነት እንዲኖረው ፓርቲ ቀጣይ የምንመሰርተው ፓርቲ እንዲሆን አይ ቲንክ እድል የፈጠረ ይመስለኛል። ይሄ ብሌሲንግ ኢን ዲስጋይስ የምንለው ሆነ ማለት ነው። ፖፑላር ሆነ፣ ገና ፓርቲው ሳይመሰረት ፖፑላር ሆነ። ከዛ በኋላ የምናደርገው እንቅስቃሴ ሁሉ ሰፊ ተቀባይነት አገኘ እና በየከተማው
የዞንም የወረዳም ከተማ እንሄዳለን፣ ህዝባዊ ውይይት እናደርጋለን፣ ፕሮግራም አዘጋጀን። መጨረሻ ላይ ወደ ፓርቲ ምስረታ ውስጥ ሰኔ 2 እና 3 ጠቅላላ ጉባኤ አድርገን ፓርቲ መሰረትን። ኢንስታንት ነበር ቅቡልነቱ፣ በጣም ኢንስታንት ነበርና በየመድረኩ እየሄድን የቀጣይ ትግል አቅጣጫ ምናምን ሰላማዊ ትግል የአማራ ህዝብ ጥያቄዎች ምንድናቸው እነሱን ለማስረዳት በአጭር ጊዜ ውስጥ ሰፊ ተቀባይነት ለማግኘት ቻልን። ነው አብን በወቅቱ በአማራ ክልል ሀገር አቀፍ ፓርቲ ብትሆኑ በአማራ ክልል ውስጥ ከናኝ ፓርቲዎች ምናልባትም ግንባር ቀደም ሊባል የሚችል ነበር በወቅቱ። እናንተ ይህን እያደረጋችሁ ባላችሁበት እና እንደ አንድ ህጋዊ ፓርቲ ተመዝግባችሁ ምርጫ ማካሄዳችሁ የተወሰነ መንበርም ይዛችሁ ፓርላማ ገብታችሁ እየሰራችሁ ባሉበት ወቅት ነው እንግዲህ ሌላ ከዚህ ከሰላማዊ የትግል መንገድ ያፈነገጠ ክስተት የመጣው። ይህ ለአብን ፈተና ሆነ። እውነት ነው። ምንድነው ቅድም ለማለት ሞክሬያለሁ። ቀደም ብሎ አሁን አማራ ክልል ውስጥ የተፈጠረው ሁኔታ ከመፈጠሩ በፊት ሌላ ፍላጎት የፖለቲካ ፍላጎት ይዞ መረብን ማቋርጦ ግንኙነት የመሰረተ ነበር፣ ስልጠና እየሰጠ ነበር። ፖለቲከኛውንም ከመንግስትም ከክልሉ መንግስትም ሊሆን ይችላል ከተፎካካሪ ፓርቲዎችም ጭምር ሰዎችን ይዞ የሚደረግ እንቅስቃሴ ነበር። መጀመሪያ አይገባን ነው ለመናገር አይገባን፣ በቂ መረጃ እኛ አይደርሰንም። በእኛ ውስጥ የነበሩ ሰዎች ግን የዛ ተሳታፊ እንደነበሩ በኋላ ነው ያወቅን የመጣ ነው። ሰው የነበረው ከፍተኛ ፈተና ነበረብን። አብን ውስጥ የነበረው ትርምስ 2014-15 የምታስታውስ ከሆነ በከፍተኛ ሁኔታ የተፈተንበት ጊዜ ያ ነው። አሁን ምቹ ሁኔታ ተፈጠረ፣ መንግስት ጋር ይሰራሉ የሚለው ኤክስኪዩዝ በቂ ሆነ። ገብቷል። ከጀርባ ግን ሌላ ፍላጎት ነው የነበረው። ስለዚህ ፓርቲውን ወስዶ ቀጣይ ለሚታሰበው የክልሉ መንግስት መረከብ በተለያየ ሁኔታ መጥቶሚውን ዋቴቨር ያንን እንትን የሚመራ የፖለቲካ ድርጅት ደግሞ ይፈለግ ነበር። ትምህርቱ የተወሰደው ከህወሓት ነው። ህወሓት አለ፣ ቲዲኤፍ አለ። ስለዚህ ያንን ሬፕሊኬት ማድረግ በዛ ኢንስፓየርድ የሆነ እንቅስቃሴ እንደነበር በኋላ ነው የገባን። ስለዚህ በእኛ ውስጥ ከፍተኛ የሆነ እረፍት የለሽ ጉዞ እንድናረግ ከውስጥ እንድንናጋ በየዕለቱ አጀንዳ እንዲፈጠርብን የሚያደርጉ ኃይሎች ነበሩ ከውስጣችን። መጀመሪያ ከኛ ውስጥ ዝም ብሎ የእንትን ፍላጎት ይመስለን ነበር። ለመረዳት ጊዜ ወስዶብናል ኤክስተርናል እንደሆነ። በኋላ መረጃዎች ያገኘን ደረስንባቸው። አንዳንድ ኃይሎች አሜሪካ ውስጥ ያሉ ከሌ ማለት አልፈልግም፣ የቆየ የፖለቲካ ተሳትፎ የነበራቸው በመንግስት ላይ ያኮረፉ ኃይሎች እዚህ ድረስ ትስስር አድርገዋል። መንግስት ውስጥ ያሉ ሰዎች፣ እኛ ውስጥ ያሉ ሰዎች ትስስር አድርገዋል። ጉዳዩ ከፍ ያለ መሆኑ ተረዳን እና የነበረው ፍላጎት እኛን ማባረር ከድርጅት፣ ስለዚህ ድርጅቱን መውሰድና እዛ ኃይል ጋር የፖለቲካ ስራ እንዲሰራ ማድረግ ነው። ይሄ ከገባን በኋላ እኛ ትግል ነው ያደረግነው፣ ትንቅንቅ ነው ያደረግነው። በመሰረቱ ከፍተኛ የሆነ ትንቅንቅ አድርገናል። ሌላው አካል አያውቅም፣ ግን እውነት ለመናገር ከፍተኛ የሆነ የስሜት እንትን ውስጥ ገብተናል። በዚህ ሂደት ውስጥ በጣም ቀላል አልነበረም፣ በጣም ከባድ ነበርና እኛ ስንመሰረት የሰላማዊ ትግል እናደርጋለን። ከዚህ ውጭ ሌላ እንትን የለንም፣ ግምገማ የለንም። የሰላማዊ ትግል አያዋጣም የሚል አካል አንፈቅድም፣ አንከለክልም፣ የራሱን ምርጫ ይወስዳል አይደለም። እኛ ግን ብዥታ የለብንም፣ የሰላማዊ ትግል እናደርጋለን ነው። በዚህ ሂደት ውስጥ እኛ የማናውቀው ኃይል፣ እኛ ጋር ግንኙነት የሌለው ኃይል በጀርባ መጥቶ ድርጅታችን ግን ሲቀማን ዝም ብለን ልናይ አንችልም። ስለዚህ ትግል ማድረግ መቻል ነበረብን። ትግል አድርገናል እና ይሄ በጎ ኃይል የበላይነት አግኝቶ ድርጅቱ ማስቀጠል ችሏል። ዛሬ አብን አልካል በዚህ ትግል ውስጥ አልፎ ነው የመጣው። ግን በከፍተኛ ሁኔታ አዳክሞናል። ለእውነት ለመናገር በጣም ሰፊ ጉልበት ጠፍቶበታል። ብዙ ስሜት ውጣ ውረዶች ተስተናግደዋል። ግን አሁን ሴናሪዮ አስቀምጥ አሁን ማለት ይሄም ሪኮግናይዝ መደረግ አለበት ብዬ አምናለሁ። ምን መሰለ አሁን አብን እዛ ውስጥ በሙሉ መዋቅሩ በሙሉ ገብቶ ቢሆን ኖሮ
አሁን ያለው ችግር ኢቭን የሰፋ እንትን ውስጥ ይፈጥር ነበርና የዛ እንደዛ መታሰብ አለበት። ቀላልም አልነበረም። ይሄን ሴት ለማድረግ የመጣንበት ሂደት እንቅልፍ የለሽ ረጅም እንትን አድርገናል። ኒርሊ 2 አመት ነው ትግል ያደረግነውና it's unfortunate ግን ፖለቲክስ ነው ዞሮ ዞሮ። ድርጅታዊ ጥንካሬያችሁ ምን ላይ ነው? ምን ያህል ዝግጅት እያደረጋችሁ ነው? አሁን ምን መሰለ ሙድ የሚባል ነገር አለ በፊሎሶፊ ገቨርን የሚያደርገው ፕሪቬል ያደረገው ሙድ ስፒሪት ምንድነው የሚለው ማተር ያደርጋል አይደለም። እኛ መንግስትን በከፍተኛ ሁኔታ የተፈተነበት ጊዜ እኮ ነው። የመንግስት መዋቅሩ ፖለቲካ መዋቅሩ ራሱ በከፍተኛ ሁኔታ የተፈተነበት ጊዜ ነው። ለምን ፕሪቬል ያደረገው ሙድና ስፒሪት የግጭት ነው። ሶ በዚህ ሂደት ውስጥ የሰላማዊ ትግል አደርጋለሁ የሚል አካል መዳከሙ አይቀርም፣ በከፍተኛ ሁኔታ መጎዳቱ አይቀርም። ስለዚህ አልተጎዳንም ቢል አልችልም። ደከማ ሳይሆን ድምጹ ፓሲቭ ይሆናል። ድምጹ ፓሲቭ ይሆናል። መዋቅሩም በአንድም ይሁን በሌላ መልኩ ይጎዳልና ፕሪቬል ያደረገው ሙድ ያ ስለሆነ ከዛ ለመውጣት ስራዎች መስራት አለብን። አሁን ቅድም ስንላችሁ የነበሩት ሁሉ ይሆናቸው እኮ እንጂ እኛም ብቻ ሳንሆን የመንግስት መዋቅር ሪሊ አልተፈተነም ብለ ነው በከፍተኛ ሁኔታ ተፈትኗል እኮ። ይሄን ለማለፍ ምንድነው ማድረግ ያለባችሁ? ወደ ኖርማል ፔስ ለመግባት እናንተም መንግስት አብራችሁ መስራት ያለባችሁ ጉዳዮች እንዳሉ ይሰማኛል። አዎ እኛ መሰለ ከፖለቲካ በላይ የህዝቡ የሰላም ሁኔታ ነው። ስለዚህ መንግስት ጋር የጋራ አጀንዳ ይፈጠር፣ የክልሉ መንግስት ጋር በተለይ ተሻለ አንጻራዊ ሰላም እንዲፈጠር ሚና መውሰድ ያለብን ሚና እየወሰድን ስራ መስራት አለብን። ከዚህ በኋላ ይሄን ነው አሁን ያሉን ግምገማዎችና የቀጣይ እርምጃዎቻችን እነዚህ ናቸው። አሁን ብዙ ሰው እንግዲህ ብዙ ነገር ሳይደርስ እዚህ ድምዳሜ ላይ መድረስ ይቻል ነበረ እንጂ የተሻለው አማራጭ ሰላማዊ ትግል ነው የሚል ወደ ሰላም መጣ ነገር እያየን ነው። ይሄ ደግሞ በመንፈስም ደረጃ በሙድም ደረጃ ማለት ነው። በሙድም ደረጃ ያኛው ሙድ መታከት በቃይ ማለት በስፋት እናያለን። ስለዚህ ይሄ ደግሞ እናንተ መልካም መደላደል የሚል ይመስለኛል። አይ ቲንክ ሶ ጥሩ ይሆናል ማለት መማር የሚችለው ትምህርት ወስዷል። ግን ዋትኤቨር ሀፕን ያደረገው ሁሉ አድርጎ ህዝባችን ሀቀኛ ጥያቄዎች ያሉት መሆኑና ቀጣይ ጠንካራ የሰላማዊ ትግል በሰላማዊ ትግል ለውጥ ማምጣት ይቻላል የሚለውን እምነት ይዞ ቀጣይ ጠንካራ ትግል እያደረገ መሄድ መቻል አለበት ሁሉም፣ እኛም ብቻ ሳይሆን። አዘርዋይስ ግን የሆነ ሁሉ በቂ ነው ለኢትዮጵያ ህዝብ የሚያስተምር ነው። አማራ ክልል ውስጥ ሀፕን ያደረገው፣ ትግራይ፣ ኦሮሚያ ውስጥ ሀፕን ያደረገው ነገር በዛ መንገድ ምን መሰለ ኢትዮጵያ የብዙሃን ሀገር ነች። ብዙሃን ፍላጎት ብዛ እውነት ያለበት ሀገር ነው። ብዛ ባህል ያለበት ሀገር ስለሆነ ሚስ መደረግ ጨርሶ ሚስ መደረግ የሌለበት ጉዳይ ኮምፕሮማይዝድ የሆነ መንገድ ካልሆነ በቀር የኔ መንገድ አይባልም፣ መባል የለበትም። ይሄ ስህተት ነው። የኔ መንገድ አይባልም። ማንኛውም ወገን የኔ መንገድ ካለ አያስኬድም። ህወሓት የኔ መንገድ ብሎ በዛ መንገድ ብሔር ብሔረሰቦች መብት ምናምን ሊል ሞክረዋል። እሱ ያው አጂቴት ማድረጊያ ነው። የኔ መንገድ ወይ ደግሞ ጥፋት በሚል እሳቤ መሄድ እስከሚችለው ሄዷል። በዘላቂነት ግን ሊሄድ አልቻለም። ስለዚህ የኦሮሚያውም ሊቅ፣ የአማራውም ሊቅ፣ የሌላውም ሊቅ፣ የሲዳማውም፣ የወላይታውም፣ የጉራጌው መማር ያለበት ይሄን ነው። በተለይ ትግራይ፣ አማራ፣ ኦሮሚያ ሶስቱ ይሄን ነው ማይ ዌይ ኦር ዘ ሃይዌይ የሚባል ነገር አይሰራም ኢትዮጵያ ውስጥ። ይሄን አውቀን ኮምፕሮማይዝድ የሆነ መንገድ ለፈልገን ለማግኘት በጋራ በዛ የተቃኘ የፖለቲካ ሀሳብ ይዘን ስንመጣ ለሁላችንም ዊን ዊን የሆነ ሁሉንም አሸናፊ ማድረግ የሚችል የፖለቲካ ስነ ምህዳር መፈጠር ይችላል። እንደዛ አይነት ሀገር እየተፈጠረ ይሄዳል ማለት ነውና ከዚህ መማር አለብን። አሁን ይሄን ሳቤ ሳናነግብ የምናደርገው ነገር ሁሉ እኔ ብቻ ነኝ፣ ጥያቄ ያለኝ እኔ ብቻ ነኝ፣ መደመጥ ያለብኝ እኔ ነኝ፣ ሌላውን አላዳምጥ የምንል ከሆነ አንደኛ የህዝባችንን ሀቀኛ የሆኑ ጥያቄዎችን እንዳይደመጡ ያደርጋቸዋል።
ሁለተኛ ሀሳቢው በራሱ የኢትዮጵያ ነባራዊ ሁኔታ በቅጡ የተረዳ አይሆንም። ስለዚህ የኢትዮጵያ ነባራዊ ሁኔታ በቅጡ የተረዳ የትግል ሂደት ውስጥ ነው መገባት መቻል ያለበት። ያ ለውጥ እንዲመጣ ያደርጋል። የሚፏልል ኃይልም እንዳይኖር ያደርጋል። ይሄን ነው ማለት ነው። አመሰግናለሁ በጣም ታንክ ዩ። መልካም ቆይታ ያደረግነው ለዛሬ በዚሁ እናብቃ። ሌላ ጊዜ ደግሞ በተመሳሳይ መድረክ እንገናኛለን። ታንክ ዩ። ዶክተር በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትርና የአብን ሊቀመንበር ለነበረን ቆይታ በቃ ከልብ አመሰግናለሁ። በጣም አመሰግናለሁ።